የዕድሜ ባለጸጋ አባ ዘወንጌል አረፉ። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሞት በእግዚአብሔር ፊት የከበረ ነው። የበቁት አባት ቅዱሱ ሰው የበረሃው መናኝ አባ ዘወንጌል ታላቅ የሃይማኖት አባት የዕድሜ ባለጠጋ ወደሚወዱት ፈጣሪ ተጠርተዋል። እኚህ አባት አባ ዘወንጌል ይባላሉ። ይገኙ የነበሩትም በሰሜን ኢትዮጵያ ኢሮብ በሚባል መድኃኔ ዓለም ገዳም ላይ ሲሆን የረጅም ዘመን የዕድሜ ባለጸጋ ናቸው። እንደ እውነቱ ከሆነ በእኛ ዘመን ሰው እንደ ቅጠል የሚረግፍበት የድሃ እንባ እንደ ጎርፍ የሚፈስበት ወቅት እንዲህ ያሉ አባቶች በዚህ ጊዜ መገኘታቸው እጅግ የሚያስደስት ነው። ከአራቱ ታላላቅ ታዋቂ የጊዜያችን ጸሎታዊና ባህታዊ አባቶች አንዱ ናቸው። አባ ዘወንጌል በኤርትራ ድንበር፣ አባ ሕፃነ ማርያም በውጫሌ ወልዲያ፣ አባ የኔታ አክሊሉ ዘብር ሞላሌ፣ አባ ክፍለ ዮሐንስ ቅዱስ አዲስ አበባ ቂርቆስ በቅርቡ አርፈዋል። ብዙዎች አባ ዘወንጌል ጋር በመሄድ በረከታቸው እንዳደረባቸው ይናገራሉ። አባ ዘወንጌል አንድ ጊዜ ወጣት ሲመስሉ አንዳንድ ጊዜ ደግሞ የሸመገሉ መስለው ይታያሉ። ስለ ሀገራችን ኢትዮጵያ መጪ ትንሣኤ ትንቢታቸውን በመናገር ይታወቃሉ። በምስራቃዊ ትግራይ ዞን ኢሮብ ወረዳ አሲምባ ተራራ ላይ በአባ ዘወንጌል የተገነባው የመስቀለ ክርስቶስ ገዳም መስከረም 19 ቀን 2012 ዓ.ም ብፁዕ ቅዱስ ፓትርያርክ ብፁዓን አበው ሊቃነ ጳጳሳት ዘማሪያንና ሕዝበ ክርስቲያኑ በተገኙበት በታላቅ ድምቀት ተመርቋል። መስቀለ ክርስቶስ ገዳም በአፄ ገብረ መስቀል ዘመነ መንግሥት የተመሠረተ ጥንታዊ ገዳም ነው። ሕዝበ ክርስቲያን በሙሉ ወደ እርሳቸው እየሄደ ይመረቃል። ብፁዓን አባቶች ሳይቀሩ እየሄዱ በእርሳቸው ይባረካሉ። ጳጳስን ሲባረክ እንጂ ሲባረክ ታይቶ የማይታወቅ በአባ ዘወንጌል ጳጳሳት ሲባረኩ ታይቷል። ዕድሜያቸውን በበረሃ ያሳለፉት ምዕመናኑ 20 ዓመት 30 ዓመት ጠፍተው ይመለሳሉ ይላሉ። ግራ እጃቸውን አንድ ሰው አይቼዋለሁ የሚል የለም። በጨርቅ እንደተሸፈነ ነው። ምን አይነት ምስጢር እንዳለው ግን ለእግዚአብሔር ብቻ እንጂ ለሰው ልጅ ግልጽ አይደለም። ብዙዎች አባ ዘወንጌል ጋር በመሄድ በረከትን እንዳገኙ ይናገራሉ። በእርግጥ ስለ ዕድሜያቸው አብረዋቸው የሚገኙት መነኮሳትም በእርግጠኝነት ይህንን ያክላል ይህንንም ይመስላል አይሉም። አባታችን አባ ዘወንጌልም እንዲነገርላቸው ስለማይፈልጉ ይከለክላሉ። ብዙዎች በገዳሙ የሚገኙ አባቶች አባ ዘወንጌል ከ300 ዓመት በላይ እንደኖሩ ይናገራሉ። ትክክለኛ ዕድሜያቸውን ራሳቸው አባ ዘወንጌል እንጂ ሌላው በምንም አያውቅም። አሁን በዚህ ነገር 3 አካላት ይበሳጫሉ። ውሸት ነው፣ ተረት ተረት ነውም ይላሉ። እነዚህ አካላት አንደኞቹ መናፍቃን በምዕራባውያን ተረት የደነዘዙት፣ ሁለተኞቹ ደግሞ አሕዛብና በአረብ ተረት የፈዘዙ፣ ሦስተኞቹ ደግሞ በሴኩላሪዝም ቀሽሞሬ የፈዘዙና የሰለጠኑ መስሏቸው የሰጠኑ ናቸው።
ይህንን ሐቅ የተመለከተ የውጭ አገር ጸሐፍት እንዲህ ብለዋል። ኢትዮጵያውያን ገነት የምትባለው የራሳቸውን አገር የናይል ምንጭ መሆኗን አያምኑም፣ ይደነግጣሉና። ደግሞም የሩቅ አገር ሰው ጽሑፍ ይጠብቃሉ። በዚያ ላይ ስለ ራሳቸው ማውራት አይወዱም። ኃጢአት ነው። ከዘመናት በፊት በ9ኛው መቶ ዓመት የነበረው ሆሜርና ይልቁንም በ6ኛው መቶ ዓመት የነበረው ሄሮደተስ ስለ ኢትዮጵያ ብዙ ጽፈዋል። ኢትዮጵያውያን ታላላቆች፣ መልካቸው ያማረ፣ የሰውነታቸው ቅርጽ ደንበኛ የሆነ፣ ጻድቆች፣ በጎ አድራጊዎች፣ ለሥራ የማይደክሙ ጥበበኞች፣ በሩቅ ስፍራ የሚኖሩ አማልክት የሚወዷቸው፣ በአንደበታቸው ሐሰት የማይገባ፣ ጦርነትና በእርጅና ካልሆነ በቀር በበሽታ የማይሞቱ ናቸው። የኢትዮጵያ ታሪክ ኑቢያ፣ ናፖታ፣ መርዌ፣ ተክለ ጻድቅ መኩሪያ እንዲህ ብለው ጽፈዋል። በዚህ ጽሑፍ ውስጥ ጸሐፍቱ በጦርነትና በእርጅና ካልሆነ በቀር በበሽታ የማይሞቱ ናቸው የሚል አንቀጽ አስቀምጠዋል። የዛሬው የጠፋ ትውልድ ግን አባ ዘወንጌል ረጅም ዘመን ዕድሜ አላቸው ሲባል አያምንም። እንደነ ኤልያስና ሄኖክ ሞትን ሳይቀምሱ በደብረ ሕያዋን ተሰውረው የሚኖሩ እልፍ ሕያዋን ኢትዮጵያውያን አሉ። አሁንም ካለንበት የመከራና የችግር ወቅት ልንወጣ የምንችለው እንዲህ ያሉ አባቶች በጾምና በጸሎታቸው ነው። የቀደሙት አባቶቻችንና እናቶቻችን የኢትዮጵያ አምላክ ብለው የሚጠሩት የማይደክም የማያንቀላፋ የሌለ ሲመስለን፣ ነገር ግን ከጎናችን የምናገኘው የዘገየ ሲመስለን ማንም የማይቀድመው ታላቅ አምላክ አለ። እንደ እውነቱ ከሆነ በእኛ ዘመን ሰው እንደ ቅጠል በሚረግፍበት፣ የድሃ እንባ እንደ ጎርፍ በሚፈስበት ወቅት እንዲህ ያሉ አባቶች በዚህ ጊዜ መገኘታቸው እጅግ የሚያስደስት ነው። ጥቅምት 10 ቀን 2012 ዓመተ ምህረት 2 ሰዓት ከ20 ላይ አርፈዋል። የቅዱሱ ሰው የበረሃው መናኝ የአባ ዘወንጌል በረከታቸው ይደርብን።